ውድ ጠለስ ሚዲያ ቤተሰቦችና ታዳሚዎች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ በአሳየ ደርቤ የሚቀርበው የመስከረም 22 ቀን 2018 ዓ.ም የዘወትር ፕሮግራማችን ነው። እናም በዛሬው ፕሮግራማችን ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ ክንውኖችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ብሎም ዝግጅታችንን ላይክ ሼር ያደረጋችሁ ለሌሎች በማጋራት ከፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት እንጋብዛለን። የጠለስ ሚዲያ ሜምበር ሰብስክራይበር የሆናችሁ ወገኖችን በእጅጉ ያመሰገን። ሌሎቻችሁም ዝግጅታችንን ማየት ከመጀመራችሁ በፊት ሰብስክራይብ በማድረግ አበረታቱ ብለን በቀጥታ ወደ ዕለቱ መርሃ ግብር እናልፋለን። የመጀመሪያ ርዕሳችን ጠቅላይ ሚኒስትሩ በጅጅጋ ያደረገውን ንግግር ይመለከታል። ጠቅላይ ሚኒስትሩ በዛሬው ዕለት በሶማሌ ጅጅጋ ተገኝቶ የዩሪያ ማዳበሪያ ፋብሪካና የጎዴ ነዳጅ ማጣሪያ ፋብሪካን የመሰረት ድንጋይ ጥሏል። ዛሬ ብዙ ነገር ይጠበቅ ነበረ። ምርት ማምረት እንደሚጀምር ነበር ኢትዮጵያውያን ያላቸው መረጃ። ምክንያቱም አብይ አህመድ በፓርላማ የተናገረው ነገር የሚዘነጋ ስላልሆነ ማለት ነው። ይሁንና ዛሬ ጅጅጋ ተገኝቶ ስለ ኮሪደር ልማት ከቀባጠረ በኋላ የመሰረት ድንጋይ አስቀምጦ ተመልሷል። ዛሬ ባደረገው ንግግርም ጠቅላይ ሚኒስትሩ እንግዲህ ባለፈው የዩኤስ ዲፓርትመንት ኦፍ ስቴት ኢንቨስትመንት ክላይመት ስቴትመንት አውጥቶ ነበረ። የዩኤስ ዲፓርትመንት ኦፍ ስቴት በኢትዮጵያን በተመለከተ የኢንቨስትመንት ክላይመት ስቴትመንት አውጥቶ ነበር። የኢንቨስትመንት ከባቢ ዳሰሳ ጥናት ልንለው እንችላለን፣ እንደ አሰስመንት ነገር ነው እና በዛም አሰስመንቱ ላይ ኢትዮጵያ ለኢንቨስትመንት ምቹ አይደለችም በማለት ደምድሟል። ለየትኛውም ለሀገር ውስጥ የሚሆን ከውጭ ለሚሄድ ኢንቨስተር ምቹ ሀገር አይደለችም በማለት ደምድሟል። ለዚህም እንደ ምክንያት ያነሳው ፕሮፐርቲ ራይት የማይከበርባት ሀገር መሆኗን እንደ ምክንያት አስቀምጧል። ፕሮፐርቲ ራይት የማይከበርባት፣ ሙስና የተስፋፋባት፣ እያንዳንዷ ተግባር በሙስና ብቻ ተፈጻሚ የሚሆንባት አገር መሆኗን አሳውቋል። ምን ይላል መሰላችሁ ስቴትመንት ውስጥ sufficiently protected property rights most prominently demonstrated by a series of corridor development projects in which the government of Ethiopia expelled tens of thousands of residents and businesses including foreign owned ones and demolished their property with little to no warning or compensation ዲተር ኢንቨስተር ኢንተረስትስ ይላል። የኮሪደር ልማቱ ያለበቂ ጊዜ፣ ያለበቂ ማስጠንቀቂያ፣ ያለበቂ ካሳ የግለሰቦችን ሀብት የወደመበት መሆኑን ይገልጻል እና በተለያዩ ምክንያቶች የተነሳ ኢትዮጵያ ውስጥ ኢንቨስት ማድረግ የማይቻል ነው በማለት ይደመድማል። ያንን በተመለከተ አብይ አህመድ ዛሬ መልስ ሰጥቷል በጅግጅጋ። እስኪ ሰምተነው እንመለስ። ይሄንን ስራችን አይተው ሊያጣጥሉ የሚሞክሩ ሀገራት እና አንዳንድ ግሩፖች ደግሞ የእናንተን ስራ ስሩ፣ ይሄን ለኛ ተውልን። ይሄ ሀገር ባለቤት አለው፣ የሀገር ባለቤት አለው፣ ህዝብ አለው፣ ራሱን የሚወድ ራሱን የሚያከብር መለወጥ የሚፈልግ ህዝብና መንግስት አለው። ለኛ ተውልን ስራችንን ነው መልእክቴና። ታዲያ እንደዚህ ያለውን ድንቅ ስራ ለምንድን ነው አንዳንዶች የማይቀበሉት? በተለይ ራቅ ካሉ አካባቢዎች ያልን እንደሆነ በቃ ለአፍሪካ ለኢትዮጵያ ያ የጨቀየው ያላማረው ነገር በቂ ነው ብሎ የሚያስቡ ሀገራት፣ ግለሰቦች፣ ቡድኖች ብዙ ጊዜ በደስታ ያዩት። አንደኛ እነሱም ለጥያቄ እየመጣባቸው ነው። እንኳን እናንተ አፍሪካ እንዲያደረገ ነውና ለምን አትሰሩ የሚባል ጥያቄ አለ። በሌላ መንገድ ደግሞ ለኛ በቂ ነው ብሎ የማሰብ ችግር አለ። ለእንደዚህ አይነቱ ጆሮ ውስጥ አያስፈልግም። ለኛ ይበጀንን የሚያስፈልገን የሚጠቅመንን እኛንም እናቀው ይበጀንን የሚያስፈልገንን ከኛ በላይ ለዜጎቻችን የሚያስብ ከኛ በላይ ለሀገራችን የሚቆጭ ከኛ በላይ የኛን ልማት የሚያስብ ኃይል አለ ብሎ መጠበቅ የዋህነት ነው። እንግዲህ ዩኤስ ዲፓርትመንት ኦፍ ስቴት የኢትዮጵያን ኢንቨስትመንት ክላይሜት ስቴትመንት ባወጣ ጊዜ ኮሪደር ልማቱን እንደ አንድ ችግር መጥቀሱ፣ ያለ በቂ ጊዜ ማስጠንቀቂያ ካሳ የግለሰቦች ንብረት ሲወድምበት የከረመ ጉዳይ መሆኑን መግለጹ ደግሞ ፎሬኖችም ጭምር የጨመረ ነው የኮሪደር ልማቱ ጉዳት በማለት መግለጹን ጋር ተያይዞ ጠቅላይ ሚኒስትሩ ለምንድን ነው አንዳንዶች ይህን የኮሪደር ልማት ሊቀበሉት ያልቻሉት በሚለው ጉዳይ ላይ መልስ ሲሰጥ የማይቀበሉት ለአፍሪካ ያ የበፊቱ ሁኔታ በቂ ነው ብለው ስለሚያምኑ ነው። ያ የተፋፈገው እና በደንብ ያለማው አካባቢ ለአፍሪካ ያ በቂ ነው። ስለዚህ ከዛ በላይ ልማት አያስፈልጋትም፣ ከዛ በላይ እድገት አያስፈልጋትም ብለው በማመናቸው የተነሳ ነው ይላል። ሁለተኛ ጥያቄ እየመጣባቸው ስለሆነ ነው ይላል።
ጥያቄ እየመጣባቸው ስለሆነ እስኪ ሂዱና አዲስ አበባን ተመልከቱ፣ እስኪ ሂዱና አብይን ከተማ ተመልከቱ። ለምንድን ነው ኒውዮርክን ወይም ዋሽንግተንን እንደ አዲስ አበባ ማታደርጓት እየተባሉ ዜጎቻቸው እየጠየቋቸው ስለሆነ ነው በማለት ተናግሯል። እንደ አብይ አህመድ አይነት አበባዎች ለምንድን ነው የማትተክሉልን? እንደ አብይ አህመድ አይነት ፋውንቴን ውሃ ብቻ ሳይሆን መብራት ወደ ላይ የሚወጡ ፋውንቴኖች ለምንድን ነው የማይሰሩልን? ለምንድን ነው ብልጭልጭ ኤሌክትሪክ የማይሰቀልልን? ድም ላይት የማይሰቀልልን? ለምንድን ነው ጀርባውን ለቄስ ትታችሁ ዋናውን መስመር ማታሸበርቁልን? ወክወይ የሳይክል መንገድ ማትሰሩልን ለምንድን ነው እያሉ እየጠየቋቸው ስለሆነ ጥያቄ እያመጣንባቸው ስለሆነ ነው እና በአፍሪካ እየተቀደምን ነው የሚል ጥያቄ ስላለ ነው። በተረፈ ግን ይህንን ስራችንን ለማጣጣል የምትሞክሩ ሀገራት የሀገር ባለቤት ስላለው ስራችንን ለኛ ተውልን በማለት ጠቅላይ ሚኒስትሩ ተናግሯል። የሀገር ባለቤት አለው ብሎ መናገሩ በእጅጉ ያስቃል። የሀገር ባለቤት አለው ብሎ ለመናገር መድፈሩ ጠቅላይ ሚኒስትሩ በጣም ያስገርማል። እንግዲህ የሀገር ባለቤት አለው ከተባለ ኢትዮጵያ ባለቤት አላት ከተባለ ያ ባለቤት ማን ነው? አንድም IMF ነው፣ አንድም ዩናይትድ አረብ ኤምሬትስ ነው። ግማሹ በአረብ ኤምሬትስ የተያዘ ነው፣ ግማሹ ደግሞ በIMF ላይ የተያዘ ነው። ከዛ ውጭ ግን ጠቅላይ ሚኒስትሩ እያስተዳደረው ያለ አገር አለ ማለት አይቻልም። የ11 ቢሊዮን ዶላር ከፍተኛ የዕዳ ልዩነት ኑሮበት የ11 ቢሊዮን ዶላር ከፍተኛ የሆነ የዕዳ ልዩነት ኑሮበት አበዳሪዎች ብድር አናራዝምም፣ ባለፈው አራዝመንልሃል ከዚህ በላይ ግን አናራዝምም ብለውት ኢዮብ ተካልኝን አንድ ጊዜ ወደ አሜሪካ አንድ ጊዜ ወደ ቻይና እየላከ ቢለምንም ብድር ልናራዝም አንችልም ብለውት ጭንቅ ውስጥ ያለ አገዛዝ የሀገር ባለቤት አለው ብሎ መናገሩ በጣም ያስቃል። በነገራችን ላይ IMF ጥናት በሚያደርግበት ሰዓት እና ወርልድ ባንክ ጥናት በሚያደርጉበት ሰዓት ኢትዮጵያ ከወርቅ ኤክስፖርት 3.5 ቢሊዮን ዶላር ማግኘቷን ይገልጻል። የአገዛዙ ሪፖርት ኢትዮጵያ ከወርቅ ልማት ከወርቅ ኤክስፖርት 3.5 ቢሊዮን ዶላር አግኝታለች ይችላል። የታሊያ ዶላሩ IMF ሲጠይቅን ዶላሩ የለም። ምክንያቱ ምንድን ነው? አብይ አህመድ ለፓላሱ ግንባታ ከዩናይትድ አረብ ኤምሬትስ ከፍተኛ የሆነ ብድር ተበድሯል። አሰብን ከመዳፋቸው አስገባለሁ ብሎ አልፋሽጋ ደለሎ የእርሻ መሬት እንዲሆናችሁ ሰጣችኋለሁ ብሎ ደብረ ዘይትን እሸጥላችኋለሁ ብሎ ከፍተኛ የሆነ ዶላር ተቀብሎ ቤተ መንግስት እየገነባ የሚገኝ መንግስት ነውና ያንን ወርቅ ጭኖ ይሄድና ዕዳ ከፍሎ ነው የሚመጣው። ለፓላሱ ግንባታ ዶላር ስለተቀበለ ወርቁን ወስዶ አስረክቦ ነው የሚመጣው። ስለዚህ ብሩ የት ነው ያለው? ዶላሩ የት ነው ያለው? 3.5 ተብሎ ሲፈለግ ሊገኝ አልቻለም። ሌላ እንግዲህ ባለፈው ሪፖርት ሲቀርብ እንደነበረው ወደ 1.1 ትሪሊየን እንቁላል ተመርቷል ስንባል ነበረ። 1.1 ትሪሊየን እንቁላል ወደ 2.5 ሚሊዮን በርሚል ወተት ተመርቷል እየተባለ እንደ ጉድ በሪፖርት ሲወራ ነበር። የስንዴም ኤክስፖርት ተደርጓል ተብሏል። ብሩ ግን ሊገኝ አልቻለም። ቢፈለግም ብሩ ሊገኝ አልቻለም። ለዚህ ምክንያቱ ደግሞ ምንድነው ተብሎ ሲጠየቅ አብይ አህመድ የእናንተ መጽሐፍ አይደል እንደምናነበው ስለ ሎ አትራክሽን እየጻፋችሁ የምትሰጡ እናንተ አይደላችሁ። ስበት ላይ እኮ ነው ያለነው፣ አትራክሽን ላይ እኮ ነው ያለነው በማለት መለሰላቸው። የደረሰ መረጃ ስበት ላይ ነው ያለነው፣ በሎ አትራክሽን እኮ ነው ሀገር እየመራን ያለነው። ይሄን ያህል ሚሊዮን በርሚል ወተት አለን ስንል በተጨባጭ ያለብነው ሳይሆን የምንፈልገው ነው፣ አትራክት የምናደርገው ነው በማለት መልሶላችኋል። በዚህም የተነሳ አብይ አህመድ እንግዲህ እዳውን ሊከፍል አልቻለም። እዳውን ቀርቶ ወለዱን ሊከፍል ባለመቻሉ የተነሳ የኢትዮጵያ አየር መንገድ አውሮፕላኖች በጣም በቅርብ ጊዜ ውስጥ ወደሚበሩበት ሀገር ሁሉ ወደ ተለያየ ሀገር በሄዱ ቁጥር እዛው እንዲቀሩ የሚያደርግ በዳገታ እንዲያዙ የሚያደርግ ውሳኔ እየመጣ ነው ይላል የደረሰ መረጃ። የኢትዮጵያ አየር መንገድ ዱባይ ላይ ሲያርፍ ወይ ደግሞ አውሮፓ ላይ ሲያርፍ ባረፈበት ሀገር ሁሉ በዕዳ እንዲያዝ የሚያደርግ የፍርድ ቤት ውሳኔ ለማምጣት አበዳሪዎች ዱብ እያሉ ነው። እዚህ ደረጃ ላይ ነው ያለ ነው እና አብይ አህመድ ግን የተረጋጋ ሀገር እንደሚመራ በሱ ቁጥጥር ውስጥ ያለ ሀገር እንደሚመራ ግማሹን ለIMF ግማሹን ለዩናይትድ አረብ ኤምሬትስ የሸጣትን ሀገር የሀገር ባለቤት ስላለው አያገባችሁም የሚል መልስ ሰጥቷል። በተረፈ የነዳጅ ጉዳይን በተመለከተ ያኔ አብይ አህመድ ወደ ስልጣን ሲመጣ በነበረበት ስቴጅ ላይ ነው ያለው። ጠቅላይ ሚኒስትሩ ያኔ ወደ ስልጣን እንደመጣ አካባቢ በኢቲቪ ቀርቦ አንድ ምስራል ለኢትዮጵያውያን ተናግሮ ነበር። ኢትዮጵያ ከነገ ጀምሮ ድፍድፍ ነዳጅ ማምረት ሙከራ እንደምትጀምር ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ።
ጠቅላይ ሚኒስትሩ የቻይናው ፖሊሲ ጂኤል ኩባንያ በምስራቅ ኢትዮጵያ ሲያደርግ የቆየው የድፍድፍ ነዳጅና የተፈጥሮ ጋዝ ፍለጋ ውጤት ማስገኘቱንም ተናግረዋል። ነገ የምንጀምረው መስከረም የምንዘረጋው የናቹራል ጋዝ ፓይፕላይን ሁለቱም ሁለት ጠቀሜታ አላቸው። ያ ብስራት ደግሞ ውሸት አልነበረም። ይሁንና ከዛ በኋላ እንዲድበሰበሱ የተደረጉ ነዳጅን በተመለከተ ጋዝን በተመለከተ ጉዳዮች አሉ። ከነዚህ መካከል አንዱ የኦጋደኑ ሲሆን ሁለተኛው ደግሞ የወሎ ድፍድፍ ነዳጅ ጭምር ነበረ። ወሎ ላይ ከፍተኛ የሆነ ድፍድፍ ነዳጅ መኖሩ ተረጋግጧል። በአማራ ክልል የአባይ ተፋሰስ አካል በሆነው በወሬዱ በተደረገ የነዳጅ ፍለጋ ጥናት ከ2 ቢሊዮን በላይ ድፍድፍ ነዳጅ ተገኝቷል። 2 ቢሊዮን የሚለው እንደውም እነታከለ ኡማ ዝቅ አድርገው ያቀረቡት ነውና ወሮኢሉ ላይ ከፍተኛ የሆነ የድፍድፍ ነዳጅ ተገኝቶ ነበር። አዋጭነቱም ተጠንቶ አዋጭ መሆኑ ተረጋግጧል። ሰርቲፊኬትም ተቀብለውበታል። እናም ታከለ በዚህ ላይ እየሰራ ሳለ ይላል ለጠለስ ሚዲያ የደረሰ መረጃ፣ ታከለ በዚህ ላይ እየሰራ ሳለ አብይ ወሎ ወደ ኦሮሚያ እስኪካለል ድረስ ስለ ወሎ ድፍድፍ ነዳጅ እንዳይወራ ትእዛዝ ሰጠው። አይደለም ጥናት ማጥናት ከዛ ባለፈ ገፍቶ መሄድ ይቅርና ከዚህ በኋላ ስለ ወሎ ነዳጅ እንዳይወራ በማለት አብይ አህመድ ትእዛዝ ሰጠ ይላል። ታከለም የውሾን ነገር ያነሳ ውሾ ይሁን ብሎ ድምፁን አጠፋ እና የሆነ ጊዜ ላይ አብይ ታከለን ከስልጣን ሲያነሳው ታከለ የሚስጥር በማውጣት የአብይን ፍላጎት ማክሸፍ አማረው። ታስታውሳላችሁ? ታከለ ከስልጣን እንደተነሳ በማግስቱ ያጋራን ፖስት ነበር። ያ ፖስት ምን ይላል? በአማራ ክልል የአባይ ተፋሰስ አካል በሆነው ወሬኢሉ በተደረገ የነዳጅ ፍለጋ ጥናት ከ2 ቢሊዮን በርሜል በላይ ድፍድፍ ነዳጅ በከርሰ ምድር እንደሚገኝ የጥናት ግኝት አሳየ። ይህ ለሀገራችን እድገት ትልቅ ትርጉም ያለው ነው። ይህንን ጨምሮ በኢትዮጵያ 4 ተፋሰሶች ላይ የነዳጅ ፍለጋ ጥናት እየተደረገ ይገኛል። ወሬኢሉ አካባቢ ከዚህ ቀደም አንድ ኩባንያ ፍለጋ ስራ እያከናወነ የነበረ ቢሆንም በአቅም እጥረት ምክንያት ስራውን ለማቋረጥ ተገዷል። አሁን መንግስት የነዳጅ ሀብቱ በአፋጣኝ ጥቅም ላይ የሚውልበትን መንገድ በማመቻቸት ላይ ይገኛል በማለት ከተባረረ በኋላ ጽፎ የብልጽግና ካድሬዎች ሲንጫጩበት ነበረ። ዛሬ ስትባረር ነው ወይ ስለዚህ የምታወራን በማለት እነ እስላማና አባይ ወይም የአባይ ልጅ በሚል ስያሜ የሚታወቀው ማለት ነው በወቅቱ ሲተቹት ነበረ እና አብይን ለመከላከል ብለው ታከለን ለማጥቃት ብለው በጻፉት አርቲክል አንዳንድ ሚስጥሮችን ነግረውናል። ምን ይላል መሰላችሁ? ስለ ወሎ ነዳጅ አንዳንድ ነገሮች ይላል አባይ ልጅ። ሲሾሙ ሸሽገው ሲሻሩ ጅምብር ያከሉልን ኢንጂነር ታከለ ይላል። ወሎ የነዳጅ ሀብት እንዳላት በጥናት ከተረጋገጠ ዓመታት ተቆጥረዋል ይላል። በወሮኢሉ የሚገኘው ነዳጅ ሀብት አጥንቶ ወደ ምርት ስራ ሊገባ የነበረው ፋልካን የተባለ የእንግሊዝ ኩባንያ በ2018 ስራው እንዲቆም ነው የሆነው። በወቅቱ ኩባንያው ስራ ያቋረጠበት ምክንያት ሆነ በጥናት የተገኘው የነዳጅ ሀብት መጠን ሚስጥር ነበር የተደረገው። በወቅቱ በርካታ ህዝባዊ ጥያቄ ቢቀርብም የኢንጂነር ታከለ ኡማ መስሪያ ቤት ምላሽ ለመስጠት አልፈቀደም ነበር። ምላሽ ለመስጠት ያልፈቀደው ለምንድን ነው? አብይ አህመድ ትእዛዝ በመስጠቱ ነው። አዲስ የነዳጅ ግኝት የተገኘ የሚመስል አቀራረብ ትናንት ኢንጂነር ታከለ ኡማ የለጠፉት መረጃ ስህተትም ብዥታም ያለበት ነው። በራሳቸው ልጥፍ ላይ ብቻ ተመስርተን ብንመለከትም ይህንኑ እናረጋግጣለን ይላል። በመሰረቱ በአባይ ተፋሰስ በሚገኘው ወሬኢሉ ያለው የነዳጅ ሀብት በዋነኝነት ሼል ዌል ሲሆን አለቱን እስከ 500 ዲግሪ በማሞቅ የሚገኝ ነው። ይሁንና በመሬት ውስጥ ሂደቶች ከአለትነት ወደ ፈሳሽ ድፍድፍነት የተለወጠ ሀብትም ስለመኖሩ ነው ጥናቶች ያሰፈሩት። የጥናት ግኝቱ ከተጠናቀቀ 7 ዓመት በኋላ በማዕድን መስሪያ ቤቱ የተሾሙት ኢንጂነር ታከለ 3 ያህል ዓመት በስልጣን ሲቆዩ ይህን ለምን አልነገሩንም? ሲሰናበቱ ደግሞ የተምታታ መረጃ መስጠት ለምን ፈለጉ? ችግሩ ማን ላይ ነው? ምን ላይ ይሆን ይላል በወቅቱ የጻፈው። ይህንን ጽሑፍ የጻፈው ታከለን ለማጥቃትና አገዛዙን ለመጠበቅ ነው። በወቅቱ ከነጌትነት አለማው ጋር ቁጭ ብሎ ሲተነትን የነበረ ውጭ ጉዳይም ላይ የነበረ የብሪክስ ጋዜጠኛ ተብሎ በብልጽግና የተሾመ ልጅ ነው። ይሄ ልጅ እስለማን አባይ ግን ይህን ፖስት ሲያጋራ በወቅቱ ኩባንያው ስራ ያቋረጠበት ምክንያት ሆነ በጥናቱ የተገኘው የነዳጅ ሀብት መጠን ሚስጥር ነበር የተደረገው በማለት ይነግረናል። በወቅቱ በርካታ ህዝባዊ ጥያቄ ቢቀርብም የኢንጂነር ታከለ ኡማ መስሪያ ቤት ምላሽ ለመስጠት አልፈቀደም ነበር ይለናል። እና በዚህ ጉዳይ ላይ ለማጣራት ስንሞክር ለጠለስ ሚዲያ የደረሰው መረጃ ወሎ ላይ የሚገርም የነዳጅ ክምችት መገኘቱ ቢረጋገጥም
ኦህዴዶች ወሎን ወደ ኦሮሚያ ሳናካልል ይህ ጉዳይ መውጣት የለበትም መነገርም የለበትም። ወሎም ይህን ያህል ሀብት አለ ተብሎ ሊነገረው አይገባም በማለት እንዲዳፈን ስለተደረገ ነው። ይህም ብቻ አይደለም እንግዲህ ብልጽግና ሰሜኑ ከልማት ውጭ መሆን አለበት በማለቱ የተነሳ ሀራ ወልዲያ የባቡር መስመር እንዲረሳ ተደርጓል። ወሎ ዋግምራ አካባቢ ከፍተኛ የሆነ የብረት ማዕድን ክምችት መኖሩ ቢረጋገጥም እዛም ላይ ለመስራት ኢንቨስተሮች ጥያቄ አቅርበው የነበሩ ቢሆንም ወሎ ላይ ቅንጣት ታክል ልማት እንዲከናወን አገዛዙ አይፈልግም። አንደኛ ወሎ ወደ ኦሮሚያ እስኪካለል ድረስ ምንም አይነት ልማት መልማት የለበትም ብሎ ወስኗል። ሁለተኛ አማራ መጠቀም የለበትም። ሌሎች ላይ ምስራቁ ላይ ምዕራቡ ላይ ያሉ ጸጋዎችን እያየ ከመቁለጭለጭ ባለፈ አካባቢው ላይ ያለውን ጸጋ ማወቅ የለበትም። እንኳን ያንን ጸጋ እንዲጠቀም ቀርቶ ምንም ነገር እንደሌለው ነው አማራው ሊረዳ የሚገባው በማለት አብይ አህመድ እንዳዳፈነው የደረሰ መረጃ ያመለክታል። እኛም ከአብይ ነዳጅን አንጠብቅም። አማራ ክልል ላይ ነዳጅ አውጥቶ የብረት ማቅለጫ ፋብሪካ ገንብቶ ትልልቅ ኢንዱስትሪዎች ገንብቶ አማራን ይጠቅማል ብለን አናስብም። መጥቀሙ ቀርቶብን ማውደሙን ራሱ ከተው ትልቅ ነገር ነው። So this natural gas and crude oil is long time coming, and every generation is saying that we have a natural resource. And every generation, past generation, they have been saying we have natural gas. Today, I proudly say we have how much we have. ቀጣዩ ርዕሳችን የአፋሕድ አመራሮችን በተመለከተ አዳዲስ መረጃዎች እየወጡ ይገኛሉ። የሚገራርሙ አዳዲስ መረጃዎች እየወጡ ይገኛሉ። ባለፉት ጊዜያት ስንናገረው የነበረው ነገር በሙሉ እየደረሰ ነው። ዛሬ የደረሰ መረጃ ምን ይላል መስላችሁ? ማስረሻ ሰጤና የተወሰኑ የአፋሕድ አመራሮች ለአገዛዙ እጅ ለመስጠት ድርድር ጀምረዋል። ይህ ድርድር ከተጀመረም ረጅም ጊዜ ሆኖታል ይላል እና በዚህ ድርድር ላይ 50 ሚሊዮን ብር ጠይቀዋል። እነ ማስረሻ ሰጤ ኮሎኔል ፈንታውንም ይጨምራል፣ ሌሎች አመራሮችንም ይጨምራል። ኮሎኔል ፈንታውን ይጨምራል። እሱ ነው የገረመኝ ነገር ማለት ነው። ማስረሻ ሰጤ ድሮም የተመስገን ጥሩነህን ተልዕኮ አንግቦ ወደ ትግል ሜዳ የገባ መሆኑ ይታወቃል። ከሱ ጋር ኮሎኔል ፈንታውን አብረው 50 ሚሊዮን ብር ጠይቀዋል ብልጽግናም ይህን ገንዘብ ለመስጠት ተስማምቶ የአማራ ባለሀብቶችን መዋጮ አዋጡ እያለ ብር ሲሰበስብ ነው የከረመው እና በቅርቡ ለሌሎችም ከማስረሻ ሰጤ ባለፈ ሌሎችም የአፋሕድ አመራሮች የብርና ቪዛም የጠየቋሉ፣ ወደ ውጭ ሀገር የሚሄዱበት ቪዛም የጠየቋሉ። ስለዚህ ይህንን አሟልቶ ብልጽግና ለማስረከብ ድብ እያለ ነው እና ማስረሻ ሰጤም ይህንን እየጠበቁ ነበረ። አሁን ላይ ያ ጊዜ በመቃረቡ የተነሳ ህዝብ ጋር መጣላፍ ፈለጉ እና ማስረሻ ሰጤ ፐርፐዝሊ ነው ባለፈው ጣና ቲቪ ላይ መጥቶ ያንን ቃለ መጠይቅ የሰጠው በዓላማ ነው። ተሳስቶ ምናምን አይደለም። እንዲሰደብ እንዲወገዝ ስለፈለገ ነው። ልክ የአብን አመራሮች ሲያደርጉት እንደነበረው ሁሉ መጥተው ከህዝብ መነጠል ሲፈልጉ ህዝብን የሚያስቀይም ነገር ይሰራሉ። ከዛ ዘመቻ ስትከፍቱባቸው ተገፋን፣ ተጣልን፣ ተዘመተብን፣ ተንቋሸሽን በሚል ምክንያት አገዛዙ ጉያ ውስጥ ገብተው ይሸጎጣሉ ማለት ነው። ማስረሻ ሰጤ የሚያደርገው ይሄንን ነው። ሆን ብሎ ዘመቻ እንዲከፈትበት። ለምን ተገፋው፣ ትግል ሜዳ ላይ ያለው ተንቋሸሽኩ፣ ለዚህ ነው የምታገለው ምናምን ብሎ ተወራይቶ ለመግባት ነው እና ብልጽግና የፈለጉትን የብር መጠን ለጊዜው ለመስጠት ተስማምቷል። ይሁንና ግን አብሮ የደረሰ መረጃ በዚህ በነማስረሻ ሰጤ አካሄድ የትኛውም አርበኛ መደናገር የለበትም። አንደኛ አገዛዙ 50 ሚሊዮን ብር ዛሬ ከሰጠ በኋላ ነገ ተፈራርመው ከገቡ በኋላ በሽብር የተፈራ ሀብት ተብለው ጋማ እንደሚባሉ ጥርጥር የለው። ምክንያቱም የነ ማስረሻ ሰጤ መግባት የነ ኮሎኔል ፈንታው መግባት የአማራን ትግል ያጠነክረዋል እንጂ ሊሰብረው አይችልም። አገዛዙ ይህን ብር እያወጣ ያለው በከንቱ ነው። ለምን ካላችሁ ማስረሻ ሰጤ ወደ አገዛዙ ሰራዊት አንድ ጥይት ተኩሶ ያውቅም። ማስረሻ ሰጤ ወደ ትግል ከገባ ጊዜ አንስቶ ምናልባት ጎጃም ወንድሞች ጋር ጎጃም ጀግኖች ጋር ካልሆነ በስተቀር በአደኖች ጋር ብልጽግናዎች ጋር ተታኩሶ ያውቅም። በተመሳሳይ መልኩ ኮሎኔል ፈንታው በስሩ የነበረውን ሰራዊት ከማስበላት በዘለለ አስከብቦ ከማስጠፋት በዘለለ እናስታውሳለን አይደለም ዳውንት ወርቅ ማውጫ ላይ የሆነውን በዛ ዘመቻ ላይ የብልጽግና ሰራዊት መሃል ላይ አስገብቶ ከቦ
እነ ሰለሞን ድሮንን ጨምሮ በርካታ ጀግኖች እንዲበላ ተደርጓል። ከዛ ውጭ ኮሎኔል ፈንታውም አገዛዙ ሰራዊት ጋር የተዋጋበት ጊዜ በጣም ረጅም ጊዜ ሆኖታል። ስለዚህ የእነዚህ ሰዎች መግባት የፋኖን ትግል ሊያጠነክረው እንጂ ሊያቀሰቅሰው አይችልም። የጎንዮሽ ትግል አይኖርም። እነሱ ገቡ ማለት ወሎ ላይ ያለው በምሬ ወዳጆ የሚመራው ይሆናል ማለት ነው። ጎጃም ላይ እስካሁን ድረስ በዘመነ ካሴ ከሚመራው ውጭ ማስረሻ አለ ማለት አይቻልም። በጥገኝነት ወሎ ላይ ሂዶ ከ10 ከ20 ጠባቂዎች ጋር ሲንቀዋለል ነው የከረመው እና እነሱን 50 ሚሊዮን ብር ሰጥቶ ካስገባ በኋላ የፋኖ ትግል በመዳከም ፈንታ እየተፋፋመ ሲመጣ በሽብር የተፈራ ሀብት ነው ብሎ ብሩን ተቀብሎ እነሱን እስር ቤት እንደሚያስገባቸው ጥርጥር የለውም። በሌላ መረጃ አርበኛ ዘመነን እና ቴዎድሮስ እዝን መደምሰስ ግድ ነው ተብሎ ውሳኔ በመተላለፉ የተነሳ ትናንትና ማታ ጀምሮ ከቡሬ ሸንዲ የአድማ በታኝ አባላት ሲጫኑ ነው ያመሹት እና ከቡሬ ሸንዲ የአድማ በታኞችን ጭኖ መራዊና ዱርቤቴ ላይ ያራግፏቸዋል። ብአዴን መራዊና ዱርቤቴ ላይ በርካታ አድማ በታኝም መከላከያም አከማችተዋል። ለዚህ ምክንያቱ ደግሞ የቴዎድሮስ እዝን አርበኞች ከቦ ለመግደል በመታቀዱ የተነሳ ነው ይላል እየደረሰ መረጃ። ሆኖም ግን የቴዎድሮስ እዝን አርበኞችም ይሁን የምኒልክንም ይሁን የበላይንም ይሁን የአሳምነውንም አርበኞቹን እነዛን አርበኞች ከማግኘት በፊት ፋኖውን ብቻ ሳይሆን ህዝቡን ማጥፋት ግድ ይላል። ህዝቡን የአካባቢውን ህዝብ ማጥፋት ግድ ይላል። ህዝቡ ነው የሚጠብቃቸው። ከዛ ውጭ ደግሞ ሰፊ የሆነ ሰራዊት አላቸው። እዛ ሰራዊት ፊት የሚቆም ወታደር ይኖራል ተብሎ አይታሰብም። ለማንኛውም አርበኞቻችን በቂ ጥንቃቄ ማድረግ አለባቸው። በተለይ አሁን ጎጃምና ወሎ ላይ ትኩረት አድርገው መጠነ ሰፊ ዘመቻ ለመክፈት ተዘጋጅተዋል። ትናንት ወልዲያ ላይ የሚገርም ሰራዊት ነው ሲገባ የነበረው። ያ ሰራዊት ለብ ስልጠና ተሰጥቶት ከማሰልጠኛ ጣቢያ የወጣ በመሆኑ ለነሱ ያን ያህል አሳሳቢ ባይሆንም ጥንቃቄ ማድረግ ያስፈልጋል። ሌላው ደግሞ በእግረኛ ሰራዊት ፋኖ መደምሰስ እንደማይቻል የተረዳው አገዛዝ በተመሳሳይ ጊዜ በተለያዩ ቦታዎች ላይ የድሮን ጥቃት ለመፈጸም ጥናት አጥንቶ ማጠናቀቁን የሚገልጽ መረጃ ደርሶናል። በተለያዩ ቦታዎች ላይ በተመሳሳይ ጊዜ ድሮን ጥቃት ለመፈጸም አገዛዙ አቅዶ ነጥቦችን ፖይንቶችን ሰብስቦ ጂፒኤስ ፖይንት ሰብስቦ በዝግጅት ላይ ይገኛል። ይህም ጥቃት የሚፈጸመው የፋኖ ይዞታ ናቸው፣ የፋኖ ካምፕ ማሰልጠኛ ጣቢያዎች አሉባቸው ተብለው በሚታሰቡ ቦታዎች ላይ ስለሆነ አርበኞቻችን ከፍተኛ የሆነ ጥንቃቄ ማድረግ አለባቸው። ሰራዊቱን ሰብስቦ አንድ ቦታ ላይ ከማስጠኛት በአንድ መኪና ተጭኖ ከቦታ ቦታ ከማጓጓዝ ራሳቸውን ማቀብ ይገባቸዋል። ይሄ መረጃ በተጨባጭ የደረሰኝ ነው፣ ከታማኝ የመረጃ ምንጭ የደረሰኝ ነው። በእግረኛ ሰራዊት ምንም አይነት ስኬት እንደማይኖር ተረድቶ በተለያዩ ቦታዎች ግን በተመሳሳይ ጊዜ ጥቃት ለመፈጸም በዝግጅት ላይ ስለሚገኝ ጥንቃቄ አይለያችሁ። ቀጣዩ ርዕሳችን ኤርትራንና ብልጽግናን ይመለከታል። እንግዲህ ኤርትራ መጣሁልሽ እያለ ሲያስፈራራ የከረመው ከአንድ ዓመት ለሚበልጥ ጊዜ ኤርትራ መጣሁልሽ እያለ ሲያስፈራራ የከረመው አሰብ የተያዘ ቀን ደስታዬን አከብርበታለሁ ብሎ ጣናነሽ የምትባል ጀልባ ገዝቶ 3 ወር ሙሉ ሲያጋግዝ የከረመው ጣናነሽንም ጣና ላይ አሳርፎ እና አሰብን በሚቆጣጠርበት ሰዓት ላይ ከካቢኔዎቹ ጋር ተሰባስቦ ደስታውን ለመግለጽ አቅዶ ነበር። ብልጽግና የኤርትራን የሀገርነት እውቅና ነሳለሁ እያለ ነው። አሁን ላይ ታዲያ ላለፉት 1 ዓመት የኤርትራን ወሬ አሰብን አስመልሳለሁ፣ ያንንም ደስታዬን ጣናነሽ ጀልባ ላይ አከብራለሁ እያለ ሲዘጋጅ የከረመው አገዛዝ ዛሬ ዘፈኑን ቀይሯል። የነንም ያስለገሰ የነ ሲሳይ ጌና ትንታኔ ተቀይሮ የኤርትራን የሀገርነት እውቅና አነሳለሁ መባል ተጀምሯል። የሰጠዋትን ማዘር ስቴት ፐርሚሽን አነሳለሁ እየተባለ ነው። ይህም አዲሱ ፕሮፓጋንዳ በተለያዩ ሚዲያዎች እየተነዛ ይገኛል። ብልጽግና በዚህ መልኩ ነው እንግዲህ ሀገር ማስተዳደር የሚፈልገው። 1 ዓመት ኤርትራን ወርሬ አሰብ አስመልሳለሁኝ እያለ በወታደራዊ ትርኢት እና በተለያየ ስብከት 1 ዓመት አሳለፈ። 1 ዓመት ማለት ነው። ከዛሬ ነገ አሰብ ዘመተ እየተባለ ሲጠበቅ 1 ዓመቱን በዛ መልኩ ፈጀ። አሁን ደግሞ ቀጣይ 6 ወር የተለያዩ የአዲስ አበባ ምሁራን ይባላል ምሁራን ቀርበው የኢትዮጵያን ማዘር ስቴት ፐርሚሽን ማንሳት ያስፈልጋል። ለኤርትራ የሰጠነውን የማዘር ስቴት ፐርሚሽን ወይም የሀገር እውቅና ልናነሳ ይገባል በማለት የአዲስ አበባ ዩኒቨርሲቲ ምሁራን ገለጹ እየተባለ እንደገና
ለቀጣይ 6 ወር ደግሞ ይህችን ፕሮፓጋንዳ ለኢትዮጵያ ሕዝብ ለመጋት በዝግጅት ላይ ይገኛሉ። እኛ ግን እንላለን መጀመሪያ ኢትዮጵያ ማፍረሱን ትተህ ሀገር ባደረካት። መጀመሪያ ሰው ሀገር እውቅና ነፍጋለሁ ከማለት በፊት ሀገር የነበረችውን ሀገር እንደገና ወደ ሀገር አርባነት ማውረዱን በተውክ ከእጅ የወጡትን ክልሎች መቆጣጠር በቻልክ፣ ከአንተ ቁጥጥር ውጭ ያሉ ክልሎችን መቆጣጠር በቻልክ። አሁን እኮ እያስተዳደርክ ያለው እኮ ሸገርን ነው፣ እያስተዳደርክ ያለው አዲስ አበባ ነው። ከአዲስ አበባ እኮ እንደ ድሮ ቪኤት ተሳፍረ መውጣት አትችልም። በፕሌን ካልሆነ በስተቀር መውጣት አትችልም። ሱሉልታ ላይ ቻይናዎች ሳይቀር እኮ እየታገቱ 2 ወር 3 ወር ሆናቸው አይደለም? 3 ቻይናዎች ከተገደሉ 2 ወር 3 ወር አካባቢ ቢሆነው ነው። እና ሱሉልታ ላይ ራሱ የሚፈጸመው ጥቃት የሌሌ ነው። አዲስ አበባ ዙሪያ ድረስ መጥቷል። አሁን ላይ የሸኔ ጥቃት እና ከአዲስ አበባ ውጭ የምትቆጣጠረው ክልል በሌለበት ሁኔታ ኢትዮጵያን በኮማንድ ፖስት እያስተዳደርክ፣ በኮማንድ ፖስት የማይተዳደር ክልል የቱ ነው? አሁን ላይ እንደ አጠቃላይ እኮ ጋምቤላን ብትሄድ፣ ቤኒሻንጉልን ብትሄድ፣ አማራ ክልልም ትግራይ ራሱ ትግራይ እንደውም አሁን ከሱ ቁጥጥር ውጭ ነው። ኮማንድ ፖስት አዋቅረ ነው ለማስተዳደር ስትሞክር የነበረው በጠመንጃ እንጂ በህግ የምታስተዳድረው አንድ እንኳ ክልል በሌለበት ሁኔታ፣ በጠመንጃ ካልሆነ በስተቀር በህግ የሚመራ አገር በሌለበት ሁኔታ፣ ታላቋ ኦሮሚያ እያልክ አገር እያፈረስክ ባለበት ሁኔታ፣ ፊንፊኔ እያልክ አዲስ አበባን ዲሞግራፊ እየቀየርክ ባለበት ሁኔታ የኤርትራን የሀገርነት እውቅና እነሳለሁ እያሉ መበሽከት አድማጭ ሊያገኝ የሚችል ጉዳይ አይደለም። የሆነና ግን ብልጽግናን ይህም ፕሮፓጋንዳዎች የሚፈልጋቸው ለምን እንደሆነ ይታወቃል። 1 ዓመት በኃይል ወርሬ አሰብን አስመልሳለሁ ነበረ። የ1 ዓመት ዘፈን ዘፈን ይቀየርልን፣ ኔክስት ዘፈኑ ይቀየር በመባሉ የተነሳ አሁን ላይ የሀገር እውቅና እነሳለሁ የሚል ፉከራ ተጀምሯል። ይሁንና ይሄ ሁሉ ማደናገሪያ ነው። ብልጽግና ትናንት ፕሮግራሜ ላይ እንዳቀረብኩት ወያኔና ሻዕቢያ ላይ ፎክር አማራን ውረር በሚል መርህ ነው 2018ን ለማሳለፍ ያቀደው። ስለዚህ ውጭ ላይ እያቃጣ ውጭ ላይ እየሰነዘረ ውስጥ ላይ ያለውን እየበላ ነው። ስለ አስመራ እያወራ አዲስ አበባ ላይ እያወደመ ነው፣ እያቀሰመ ነው። የኤርትራን እውቅና ነፍካለሁ፣ የሀገርነት እውቅና ነፍካለሁ እያለ ነባሯን ሀገር ግን እያፈረሰ ነው። ሰሞኑን እንኳ ኢሬቻን በተመለከተ የሚሰራውን ነገር ተመልከት። አዲስ አበባ ላይ ምን ያህል የባህል አብዮት ለማስፋፋት ጥረት እያደረጉ እንዳለ ትረዳለት። እና ከዚህ ጋር በተያያዘ ይህን የአብይ አህመድ አካሄድ በመረዳት በአንድ ወቅት እንደሚከተለው ብዬ ነበር። ወገን እንደ መስኖ ውሃ በመሮ አትፍሰስ፣ በቀደዱት አትሂድ። ምን ቢተረተርም የአብይ አህመድ ሕልም የኦህዴድ ዕቅድ፣ ለአስመራ ሲያቅራሩ አሰብ ላይ ሲዝቱ ርቀህ አትንጎድ። ከልምድ እንዳየነው የአብይ አስተሳሰብ ልማቱም ጥፋቱም ከአማራ፣ ከትግራይ፣ ከሲዳማ፣ ከአፋር፣ ከብሔር፣ ከክልል፣ ከድንበር አያልፍም። እናም ልምዳቸው ነውና ኮንፊውዝድ አጀንዳ ማሸከም፣ ማደነባበሩ። ስለ ባህር በራፍ፣ ስለ አሰብ ምጽዋ ሰርክ፣ ስለ ወደብ እና አብይ ካወሩ በድንግርግር መሃል መንገድ ሊዘጉ ነው ብላችሁ ጠርጥሩ። ወገን ብልጽግና መሉ ግብሩ ሲተነተን ስልቱ ሲመረመር አጀንዳ ሰጥቶ ነው ንብረት የሚቀማ መሬት የሚወርር። እናም በሰሜን አልፋሽካን በምዕራብ ጋምቤላን የሸጠው ስርዓት ሲያወራ ከሰማ ስለ ሀገር ዳር ድንበር፣ ስለ ኢትዮጵያ መሬት አንዱን ሰፈር ነጥቀው ሊሸጡት ነውና መሃሉን ተመልከት። ወገን የዘረኛ ስርዓት የፋሽስት አገዛዝ ራዩ ሲለካ ምንልሙ ቢረዝም ልማቱም ውድመቱም ክፋቱም ተንኮሉም ከክልል አያልፍም። ስለዚህ ኦህዴድ በፋና ኤርትራ ላይ ሲዝት ሌሎች ላይ ሲያቅራራ አስመራን ተውና ሊወሩኝ ነው ብለህ ለሰፈር ፍራ። ወገን ያው እንደምታየው የሰሞኑ አጀንዳ የሚዲያው ዘመቻ ድንበር አልፎ ሄዶ ለኤርትራ ሆኗል የኦህዴድ ዛቻ። እናም ሩቅ አነጣጥሮ ሰማዩ ላይ ዝቶ ጣሪያ የሚመታው በሶማሌ በኩል ግብፅ መጣች አለቀን ግድቡ እንደትነደው ጅጅጋ ሲጠበቅ መርካቶ ውስጥ ገብቶ ሶማሌ ተራ ላይ እሳት የሚጭረው ዝሻገር ነው ሲል ኤርትራን ወግቼ ባህር በር ላመጣ ቅርቡን ሊያወድም ነው ድንበር አቆራርጦ ሩቅ የሚያቃጣ። እናም ወደ አስመራ የሚጓዝ ታንካ ያለው ብለህ ወራል ከምትናፍቅ በድንግርግር መሃል ሰፈርህን የሚያርስ ጎጆህን የሚያፈርስ እስካቫተር ጠብቅ በማለት ጽፈን ነበር። ዛሬም የሆነው ይኸው ነው። ቀጣዩ ርዕሳችን ከግዕዝ ጋር ተያይዞ በአማራ ሕዝብ ላይ እና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ብአዴን ያስከፈተውን ዘመቻ ይመለከታል። እንግዲህ የግዕዝ አጀንዳ የመጣ ጊዜ አቋማችንን ገልጸን ነበር።
የአጀንዳ ግዕዝን ለማስፋፋት ታስቦ የመጣ አይደለም። አማርኛ እየጠፋ ባለበት ሰዓት ላይ በፌደራል አማርኛ በኦሮሞኛ እየተተካ ባለበት ሰዓት ላይ ብልጽግና እኔ እኮ ኦሮሞኛም ብቻ አይደለም ለማስፋፋት እየሞከርኩ ያለሁት ግዕዝንም ጭምር ነው ለማለት ሆን ብሎ ያመጣው አጃቢ አድርጎ ያመጣው አጀንዳ ነው በማለት ስንናገር ነበር። ሁለተኛው ዓላማ ደግሞ በአማራ ሙስሊሞችና ክርስቲያኖች መካከል ግጭት መቀስቀስ፣ በፋኖም ላይ እንደዚሁ ግጭት መቀስቀስ ታሳቢ ያደረገ ነው በማለት ስንናገር ነበር። በወቅቱ አልተዋጠላቸውም ነበር፣ ብዙዎቹ አልተዋጠላቸውም ነበር። እንደዚህ ያሉ ቅን አጀንዳዎችን መቀበል ያስፈልጋል በማለት ምክራቸውን ሲሰጡን ነበር። አሁን ላይ ግዕዝ መማሩ ቀርቶ እያንዳንዱ ትምህርት ቤት የግጭት ሜዳ ለማድረግ ብልጽግና ቆርጦ ተነስቷል። የግዕዝ አጀንዳ እሱ ካመጣ በኋላ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የሚሳደቡ አማኞቿን የሚያቃልሉ አማራውን በዛው ልክ የሚያንቋሽሹ ተሳዳቢዎችን አሰማርቷል። ለምሳሌ ሰሞኑን አንድ ሕፃን የተማሪዎች ምረቃ ላይ ያነበበችውን ግጥም ሰምታችሁታል። የተንኮል አለቃ የሴራ ቀማሪ አንፈልግም ጭራሽ ቄስ አስተማሪ አንፈልግም ጭራሽ ቄስ አስተማሪ ደብተራና ጠንቋይ ቀሲስም ዘማሪ መተት እናስተምር በግድ ካላችሁ ክልሉም ችኮናል እንኳን ግዕዛችሁ። ያንን ግጥም ጽፎ የሚሰጣት እንግዲህ ወይ ወላጆቿ ናቸው ወይ ደግሞ አስተማሪዎቿ ናቸው። ምን ትላለች? እንደው መሃል ላይ ቀንጨብ አድርጌ ሳቀርበው ግጥም አንማርም ነው የሚለው ርዕሱ። አያሳዝንም ወይ በግዕዝ ስም ጥምቀት ግልጽ መሳሪያ ነው ይሄ እናንተ ውድቀት ለካ ተረት እንጂ የላችሁም እውቀት የተንኮል አለቃ የሴራው ቀማሪ አንፈልግም ጭራሽ የቄስ አስተማሪ ደብተራና ጠንቋይ ቄስና ዘማሪ ትላለች። መተት እናስተምር በግድ ካላችሁ ክልሉም ችኮናል እንኳን ተረታችሁ ትለናለች። መተት እናስተምር በግድ ካላችሁ ክልሉም ችኮናል እንኳን ተረታችሁ መተታችሁ እንጂ ምን ይቀርብናል አዲስ የትግል ስልት መቀየስ አምሮናል ትላለች። አዲስ የትግል ስልት መቀየስ አምሮናል ትላለች። በጣም አሳፋሪ የሆነ ቆሻሻ ግጥም በአንድ ንጹህ ሕፃን አማካኝነት ሲቀርብ ሰምተናል። የወድድ ግጥም ነው የቀረበው። ደብተራና ጠንቋይ ቄስና ዘማሪ በማለት ትሳደባለች። ቀሳውስቱን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶችን ደብተራና ጠንቋይ በማለት ትሳደባለች። መተት እናስተምር በግድ ካላችሁ ትላለች። ክልሉም ችኮናል እንኳን ተረታችሁ በማለት ለመሳደብ ትሞክራለች። እና ይህ ሁኔታ ሊከሰት የቻለው በብአዴን ትእዛዝ መሰረት ነው። ብአዴን ነው ይህን እያደረገ ያለው፣ ሌላ ማንም አይደለም። አጀንዳውን ሲያመጣው ይህንን አዘጋጅቶ ነው ብአዴን ያመጣው። በተረፈ ግን እንደዚህ አይነት ነገሮችን መቃወም ከሙስሊም ወንድሞቻችን ይጠበቃል። እንደዚህ አይነት ጽዩፍ የሆኑ በሕፃን ልጅ አንደበት የሚተላለፉ እጅግ አጸያፊ የሆኑ ንግግሮችን ማስቆም ከሙስሊሙ ማህበረሰብ ይጠበቃል። ይህንን ልታወግዙም ልትቃወሙ የሚገባችሁ እናንተ ናችሁ። በአማራ ምድርም ይሁን በየትኛውም ቦታ በሙስሊምና በኦርቶዶክስ መካከል በሙስሊምና በክርስቲያን መካከል የሚፈጠር ግጭት እናንተን ሲጠቅም ሌላውን የሚያወድም ሊሆን አይችልም። አብራችሁ ነው የምትጠፉት፣ አብረን ነው የምንጠፋፋው። ይህንን ስናደርግ ደግሞ የሚጠቀመው ዋናው እስልምናና በኦርቶዶክስ መቃብር ላይ ዋቄፈናን አስፋፋለሁ ብሎ እየተቀዣበረ ያለው አገዛዝ ነው የሚጠቀመው የፕሮስፔሪቲ ጎስፔል የሚያራምደው በአንድ በኩል የፕሮስፔሪቲ ጎስፔል፣ በሌላ በኩል ደግሞ ዋቄፈናን ሊያስፋፋ የሚሞክረው አገዛዝ ነው። ስለዚህ እንደዚህ አይነት የመጨረሻ ቀፋፊ የሆነ ሐሳብ በሕፃን ልጅ አንደበት ሲተላለፍ ይህም ማውገዝ የእናንተ ድርሻ ይሆናል። ብልጽግና እስልምናን በመጠቀም እስልምና ስሞችን በመጠቀም መሐመድ፣ ሐሰን፣ አሊ፣ ዳውድ፣ ይመር፣ አህመድ እያሉ የሚቀጥሉ ስሞችን በመጠቀም 60 ሺህ ሳይበር አርሚ አሰማርቷል። እያንዳንዷ ጠቅላይ ሚኒስትሩ ለምሳሌ የሆነ ፖስት ሲለጥፍ እዛ ጋ የሚሰጡ የካድሬ ኮሜንቶችን አንብቡ። ኮሜንቱን አንብባቸው ባይ ዲፎልት ስሙን ስታነቡት መሐመድ፣ ይመር፣ ሰይድ፣ አሊ የሚሉ ሆኖ ታገኛላችሁ። በሌላ መልኩ ደግሞ እኛ ገጽ ላይ ወይም ደግሞ ብልጽግናን የሚቃወሙ ገጾች ላይ የመጡ ስድብ የሚለቀልቁ ኃይሎችን መታችሁ ስማቸውን ብታነቡም እንደዚሁ የሙስሊም ስሞችን ወስዶ ብልጽግና የሳይበር ሚሊሻ ማደራጀቱን ትረዳላችሁ። ይህንንም ሙስሊሞች ልትቃወሙ ይገባል። በእኔ እምነት እንደ ሌላው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁሉ ሙስሊሞች ተጠቂ ናችሁ ብዬ አስባለሁ። በተለይ ደግሞ የአማራ ሙስሊሞች ተጠቂ ናችሁ። ሸገር ላይ የሚፈርሰው የእናንተ ቤት ነው። ወለጋ ላይ አደጋ ያንዣበበባቸው ሙስሊሞች ናቸው። የወሎ ሙስሊሞች ናቸው። ስለዚህ እነኛ ሰለባ ናችሁ። በተለያየ ቦታዎች ላይ ቤታችሁ ሲፈርስ ነበር።
ደማችሁ ሲፈስ ነበር። ፋኖ እየታገለ ያለው ለአንድ ሃይማኖት አይደለም። ይሄንን አሳምራችሁ ታውቃላችሁ። እንደዛ እንዳልሆነ አሳምራችሁ ታውቃላችሁ። ሟት ዋዶ ምናምን እያሉ እዛ ጋር ለማጠጋጋት ይሞክራሉ። ፋኖ ዝቅ ሲል ለአማራ ከፍ ሲል ለኢትዮጵያ የሚታገል ኃይል ነው። ስለዚህ የሚያዋጣው አብሮ ፋኖ ጋር መታገል ነው። ከዛ ውጭ ሆነው ነገር ጠቃሚ አይደለም። ይሄንንም በስማችሁ የሳይበር አርሚ ተደራጅቶ ሙስሊሞች ተሳላቢ ናቸው እንዲባል እያደረገ ያለውን አገዛዝ ልትቃወሙት ይገባል። በእርግጠኝነት እነዛ የሳይበር አርሚዎች ሃይማኖታቸው ቢጣራ ሌላ ነው። በደንብ አውቃለሁ። ሌላ ነው። ሙስሊሙም ይደግፈዋል። ሙስሊሙ ካገዛዙ ወን ነው ተብሎ እንዲታሰብ በእናንተ ስም አካውንት አውጥተው እየተንቀሳቀሱ ነው። ይሄ ማለት ግን ጅማ ላይ ለምሳሌ ጀበሎ ያደራጃቸው 15000 ሳይበር አርሚ መኖሩን በተጨባጭ አውቃለሁኝ። እንደዛ አይነት ነገር አለ። ግን ከ60 ሺህ መካከል አብዛኛው በስማችሁ አካውንት የከፈተ ስለሆነ ይህንን መቃወም ያስፈልጋል። በተረፈ እንግዲህ አማራ ምድር ላይ አማራ ክልል ላይ እንደዚህ አይነት ግጥም ሲቀርብ ብአዴን ለምን እርምጃ አልወሰደም ብለን እንጠይቅ አንችልም። ምክንያቱም ይህን መድረክ ያሰጋቸው ብአዴን ነውና የግዕዝን አጀንዳ ያመጣው የአዲስ አበባ ላይ መሀል ሀገር ላይ እየተደረገ ያለውን አማርኛን በአፋን ኦሮሞ የመተካት መርሃ ግብር ሆን ብሎ ለማቀላጠፍ ብልጽግና ያመጣው ነውና ሙስሊምና ክርስቲያኑን ለማጣላት ሆን ብሎ ያመጣው አጀንዳ ነውና ከብልጽግና ወይም ከብአዴን የሚጠበቅ ነገር የለም። ብአዴን በጥቅሙ ካልመጣበት በስተቀር የሚያመው ነገር የለውም። በሃይማኖቱ እንደፈለክ መተህ ምናልባት ማህተብ አንገቱ ላይ ሊኖረው ይችላል። በማህተቡ መተስ ጥቃት ስትፈጽም ቢመለከት በማንነቱ ብትመጣ አያመውም። ምክንያቱም ብአዴን ሃይማኖቱ ሆዱ ነው። ብአዴን ማንነቱ ሆዱ ነው። ከዛ ውጭ የዘለለ ህሊና የለውም። ከዚህ ጉዝ ስብስብ የምንጠብቀው ነገር የለም። በአዲስ አበባ ይህ ሁሉ ጉድ እየተፈጸመ በአዲስ አበባ ምድር ላይ ይህ ሁሉ ጉድ እየተፈጸመ ከዛም አልፎ ደግሞ አሁን የመጣውን የግዕዝ ቋንቋ መሰረት በማድረግ ይህ ሁሉ ፕሮፓጋንዳ ክልሉም ችኮናል እንኳን ተረታችሁ እየተባለ ደብተራና ጠንቋይ ቄስና ዘማሪ አንፈልግም ጭራሽ የቄስ አስተማሪ እየተባለ እየተሰደበ ይሄ ሁሉ ሊያሟ አይችልም። ምክንያቱም ይህን ዘመቻ የሚያስከፍተው ብአዴን ነውና። ወደ መጨረሻው ርዕስ ስንሸጋገር የአፋር አመፅን ይመለከታል። በአፋር ክልል አመፅ ተቀጣጥሏል። በትናንትናው ዕለት በተነሳ አመፅ በነጌታቸው ረዳ ታጣቂ ኃይል ላይ ከባድ የሆነ እርምጃ ተወስዷል። ሀራ መሬት በሚል ስያሜ የትግራይ የሰላም ሰራዊት ነው የሚሉት የሰላም ሰራዊት ትግራዮችን ለማገዳደል ብልጽግና እዛ ጋር የትግራይ ሰራዊት ሲያሰለጥን ነበረ። በቢሊዮን የሚቆጠር ብር ፈሰስ ካደረገም በኋላ በትናንትናው ዕለት የአፋር ህዝብ እርምጃ ወስዷል። አፋር ኦህዴድና አወል አርባ ላይ አምጿል። ያም አመፅ የኢትዮ ጅቡቲ መስመር ሁሉ ሊዘጋ ይችላል ተብሎ እየተጠበቀ ነው። በጣም እየተስፋፋ ነው ያለው። መኪናቸውን በማቃጠል ወደ መጡበት ክልል መልሰዋቸዋል። ታጣቂዎቹ መኪናቸውን በማቃጠል ወደ መጡበት ክልል መልሰዋቸዋል። በአዋሽ አርባ ብልሹ አመራር የተንገፈገፉ የአፋር ክልል የልዩ ኃይል ከፍተኛ አመራር የሆነው ኮማንደር አሊ አይዳስ ከበርካታ አመራሮችና ሰራዊት ጋር በሀጂ ኢብራሂም የሚመራውን የአፋር ብሔራዊ አንድነት አብዮታዊ ግንባር መቀላቀሉም ተሰምቷል። በትናንትናው ዕለት በአፋር ክልል ልዩ ኃይል ከፍተኛ አመራር ኮማንደር አሊ አይዳስ ጋር በርካታ ወታደራዊ አመራሮች ከእልፍ አላፍ ሰራዊት ጋር በሀጂ ኢብራሂም የሚመራውን የአፋር ብሔራዊ አንድነት አብዮታዊ ግንባር ተቀላቅለዋልና የአገዛዝ አፋር ክልል ላይ እየሰራው ያለው ነገር በጣም ይዘገነናል። አፋርን የጦርነት ሜዳ ለማድረግ የወታደራዊ ማሰልጠኛ አድርጎ እስካሁን ድረስ ቀጥሎ ነበረ። እንግዲህ በሰሜኑ ጦርነት ላይ አፋር በዋነኛ ሲሳተፍ ነበረ። በዛ ጦርነት ከፍተኛ ጉዳት ካስተናገዱ አካባቢዎች አንዱ አፋር ነው እና ካሳ ባልተከፈለበት ሁኔታ ከዛ ጦርነት ህመም ባላገገመበት ሁኔታ እንደገና የትግራይ ወታደራዊ እንትኖች ማሰልጠኛ አድርጎ ክልሉን የጦር ሜዳ ላይ ያደርግ ዱብ ሲል ነበር የቀረበው። በርካታ ገንዘብ ሲያፈስ ነበር። ይሁንና ይሄንን ማድረግ የምችለው ሀራ ላይ ሳይሆን ሀረር ላይ ነው። ከዚህ በኋላ እኔ ጋር ሆነህ እኔ ጋር እያሰለጠንክ ጎረቤት ክልሎችን ልትወጋ አትችልም። በእኔ ላይ አልፈህ ትግራይን፣ አማራን፣ ኤርትራንም ጭምር ልትወጋ አትችልም በማለት ትናንት ኦህዴድ ከወሎ ጥቃት ባላገገመበት ሁኔታ ከባድ የሆነ ጥቃት አስተናግዷል። ከባድ የሆነ ፕሮጀክት ነው ፌል ያደረገው ትናንት አፋር ላይ። እንደ ኦህዴድ ሐሳብ ከሆነ አፋር ያስባል ብለው ስለማያስቡ ኤርትራ ላይ ሁሉ ሊያዘምቱት ሰፊ ፕሮፓጋንዳ ሲሰሩ ነበር። አፋር አሰብን ለማስመለስ
የአሰብን ጥያቄ ተቀብሎ ዱብ ዱብ እያለ ነው እያሉ ፕሮፓጋንዳ ሲነዙ ነበር። አልሰማችሁም። እንደዚህ አይነት ቁማር አይሰራም። ይልቅ እዚህ አጠገቤ የምታሰለጥኑትን ሰራዊት በትኑ ብሎ ሲጠይቅ ነበር። ያንን ማድረግ ባለመቻላቸው የተነሳ ትናንት መኪናቸውን በማቃጠል መኪናቸው ላይ እና ማሰልጠኛ ጣቢያው ላይ ጥቃት በመክፈት የሐራ መሬት ላይ የነበረውን ሰራዊት በትኖታል። ከዚህ ባለፈ ግን ታጣቂዎች በወሰዱት እርምጃ የተገደሉ ንጹሃን መኖራቸው እየተነገረ ነው። ያም በንጹሃን ላይ የደረሰ ጉዳት አፋርን ለአመፅ አነሳስቶታል። ያም አመፅ ወደ ተለያዩ ቦታዎች እየተስፋፉ መሆኑን የደረሰ መረጃ ያመለክታል። አጠቃላይ የኦህዴድ ፕሮጀክት በየአቅጣጫው እየከሸፈ ነው። አሁን አማራ በደረም ላይ ሰፊ የሆነ ሰራዊት ቢያስገባም የተለየ ስኬት የተለየ ድል ያጋጥመዋል ብለን አናምንም። በተረፈ ዛሬ ፕሮግራማችን ይሄን ይመስል ነበር። አብራችሁ ስለቆያችሁ እናመሰግናለን። የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ጠለስ ሚዲያን አበረታቱ ብለን የዛሬ ዝግጅታችንን ቋጨን። እናመሰግናለን።